ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች ጣዕመ ክርስትናን እንዲጠፋብን ያደረገው በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበት። የምንጸልየው ለኛ የዕለት እንጀራን እንዲሰጠን አይደለም። የዕለት እንጀራችንን ምን አርገን ምን ስጠን እኮ ነው ምን ለኛ ብቻ ሳይሆን ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክህ እንደ ቸርነት አብላው አጠጣው እንላለን። ይሄ ሰው ብዙ ሊለምነው የሚችለው ልመና አለ፣ ብዙ ሊማጸነው የሚችለውም ተማጽኖ አለ። መድኃኔዓለምን ግን የጠየቀው ትልቁ ጥያቄ ቢኖር በምድር ላይ ታኖረኝ ዘንድ የሰጠኸኝ ነገር እንዳለ ሁሉ በምድር እንደሰጠኸኝ በሰማይ ያለውን እንዳላጣ ደግሞ በሰማይ ቦታ እንዳገኝ ምን ላርጋ። ለዛ እኮ ነው በጣም ብዙ ሰው ቤተክርስቲያን ውስጥ ከመምጣት ከመግባት ብዙ ጊዜ የሚመላለስ ሰው ሰምታችሁ ከሆነ በመምጣቱ በመግባቱ ውስጥ በጣም በእግሩ ሲመላለስ በልቡ መመላለሱን ያለመደው ሰው በጣም የሆነ ጊዜ ላይ ይዝላል፣ ይደክማል። እና እኔ እውነት ለእግዚአብሔር ምን አረግለታለሁ? መዝሙረ ዳዊት መዝሙር 76 በቅንፍ 77 ላይ አምላካችን ልዑል እግዚአብሔር ይናገራል። እውነቴን እንምላችሁ ታስገቡልኝ ዘንድ የምታመጡት ፍየል የማን ነው ይላል። ሁሉም ከሱ ተቀብለን መልሰን ለሱ የምንሰጠው ነገር ነው። ክርስቶስ ግን መምህር ብቻ አይደለም፣ አምላክም ፈጣሪም ጭምር ነው። ስለ መንግስተ ሰማያት የሚያስተምር አይደለም፣ መንግስተ ሰማያት ራሱም ጭምር ነው። ለዛ እኮ ነው ክርስቶስ ለሐዋርያቱ ምን አለው መሰላችሁ? መንግስተ ሰማያት በእጆቻችሁ መካከል ናት አለ። የዘላለም ሕይወትን እንዳገኝ ምን ላርጋለው እንጂ የዘላለም ሕይወትን አውርሰኝ አላለው። በቅዳሴያችን ውስጥ ቅዳሴውን ስትመለከቱት ብዙ ከምናደርጋቸው ነገሮች ውስጥ በጣም ሰፊውን ድርሻ ይዞ የምትመለከቱት የመጽሐፍ ቅዱስ ንባብ። መጽሐፍ ቅዱሱን ቤተክርስቲያን ታነበዋለች። ለዛ ነው ወንጌል ቅዱስ ብለው ካህናቱ ከቤተ መቅደስ ይዘውት ይመጣሉ። ሲነበብ እንሰማለን፣ እየዞርን እንሳለመዋለን። ደግሞ ያነበብነውን የተነበበውን መጽሐፍ ቅዱስ ደግሞ ሲተረጎም እንሰማዋለን። የመጽሐፍ ቅዱሱ ትርጓሜ ቅዳሴው ውስጥ ዑደታቱ ናቸው። ምኖቹ አልኳችሁ? እስኪ ዑደት በሉ። ዑደት ማለት እንቅስቃሴዎቹ ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ላደረገው ለድህነት ሥራው በዚች ምድር ላይ አንዱ ድህነትን ለመፈጸም ሲል ዞሮ ህሙማነ ሥጋን በተአምራቱ ህሙማነ ነፍስን ደግሞ በቃሉ ፈውሷቸዋል። ስለዚህ ህሙማነ ነፍስ ያለብን ሰዎች ካለን በነፍሳችን መታከም ለሚያስፈልጉን ሰዎች ካህናተ ቤተ ክርስቲያን ቅዳሴ በመናረግበት ጊዜ በመካከላችን ምን ያረጋሉ? ይዞራሉ አይደል? ዑደት በሚያረጉበት በሚዞሩበት ጊዜ ላይ በመስቀላቸው ይባርኩናል። ጽንሃውን ደግሞ ያንቀሳቀሱ ዕጣኑን እንድናሸተው ያረጉናል። ከእጃችን ይዘን ለእግዚአብሔር ልናቀርበው ያመጣነውን መባ ይቀበሉናል። ይሄ ምን ማለት መሰላችሁ? ክርስቶስ በዚህች ምድር ላይ ዞሮ ለማስተማሩ ማሳያ ነው። ስለዚህ የመጽሐፍ ቅዱሱ ቅዳሴው ውስጥ ያለው ትርጓሜው የተግባር ነው ማለት ነው። ሶስተኛው መጽሐፍ ቅዱስን ትኖረዋለች ደግሞ ቤተክርስቲያን የምትባለው ለምን መሰላችሁ? ምእመናንና ምእመናትን በትልቁ የሥርዓተ ቅዳሴ ጸሎት ውስጥ እንዲነበብ ያደረገችውን በተግባር እንዲተረጎም ያደረገችውን መጽሐፍ ደግሞ ተልእኮ ሰጥታ ታሰናብታቸዋለች። ለዛ ነው የሥርዓተ ቅዳሴው የመጨረሻው የስንብት ጸሎታችን ላይ ዲያቆኑ ምንድነው የሚለው? በሰላም ግቡ ይላል። በምን ግቡ? አዎ በሰላም ግቡ፣ እትው በሰላም ወደ ቤታችሁ ግቡ የሚለውን አንቀጽ በእርግጥ አሁን ነው እየተጨመረበት የመጣው እንጂ በሰላም ግቡን የሚለው ወዴት ብላችሁ አትጠይቁ። ወደ ቤታችን እኮ አይደለም። በሰላም ወደዚች ቅድስት ቤተክርስቲያን ገብታችሁ መጽሐፍ ቅዱሱ ሲነበብ የሰማችሁት መጽሐፍ ቅዱስ ሲተረጎም የሰማችሁትን ቃለ እግዚአብሔር ደግሞ በልታችሁት ጠጥታችሁት የሄዳችሁት ከቅዱስ ቁርባን ለመሳተፍ የታደላችሁት ሁላችሁ ደግሞ ታውካ ሰውንና ፈውስን ድህነትን ለምትፈልገው ዓለም በሰላም ግቡና ያጣችሁን ሰላም ስጧት ማለት ነው። በሰላም ግቡ የመጨረሻው ተልእኮ ማለት እናንተ የቀመሳችሁትን መድኃኔዓለም ለሌላው አስቀምሱት ማለት ነው። እናንተ ቸር አደረገልን የምትሉትን አምላካችሁን ለሌላው ቸር ማድረግ እንደሚችል ሂዱና ተናገሩ ማለት ነው። በፍጻሜውን ደግሞ ዛሬ አንድ ሆናችሁን የመጣችሁት ሄዳችሁ ወደ ዓለም ከገባችሁ በኋላ ግን ሁለትም ሶስትም እጥፍም ሆናችሁ ተመልሳችሁ ኑ ማለት ነው። ስለዚህ ተልእኮ ነው ማለት ነው። መጽሐፍ ቅዱስ ቤተክርስቲያን ውስጥ ክርስቲያኖች የሚነበበው ለዚህ ነው። አንዳንድ ሰው መጽሐፍ ቅዱስ ሲነበብ ሲተረጎም ሲማር ሲሰማ
የመዳከም የመሰላቸት ታሪኩን ከማወቁ ደግሞ የተነሳ ምን አዲስ ነገር ሊወጣው ይችላል? መቼም የተለመደውን ስብከት ነው የሚሰብኩን፣ የተለመደውን ነገር ነው የሚናገሩን፣ ሁሌም የምንሰማውን ነገር ነው የሚደግሙልን ይባላል። የምንሰማቸው ነገሮች ተደጋጋሚ የሚነገሩት እኮ ክርስቲያኖች እኛ የኖርናቸው ስላልሆነ እኮ። መቼም ካህኑ ተነስቶ የመጨረሻ ማሳረጊያው ይላል አንዳንድ ሰው እግዚአብሔር አምላክ ቅዱስ ሥጋውን ክቡር ደሙን ለመቀበል ያብቃችሁ የሚለው ምርቃት ነው። ይሄንን ቤተ ክርስቲያን ለዓለም እስከ ዘላለም እስከ ዳግም ምጽአት ትሰብከዋለች። ለምን መሰላችሁ? ሁላችንም ቅዱስ ቁርባን እስከምንቀበል ማለት ነው። አንዳችን ይሄንን ምስጢር ለመሳተፍ ስለታደልን ተብሎ ይሄንን ነገር አናቆሙ። ሁሉም ወደ ክርስቶስ በረት ተሰብስቦ እስኪገባ ድረስ መኖሩን በአካል ሳይሆን በሕይወቱ ማስመስከር እስከሚችል ድረስ ቤተ ክርስቲያን ትናገረዋለች። የአብዛኞቻችን ሕይወት በነገራችን ላይ እሱ ነው። ቤተ ክርስቲያናችሁ ውስጥ ሥጋችን ልመናችን ያለው እንጂ ነፍሳችን እዚህ የለም። እየሰማችሁ ነው? አሁን ነፍሳችን የለም ማለት ሕይወታችን የዚህ አይደለም ማለት ነው። አምላካችንን የምንፈልገው ተጠግተነውም ለመኖርም የምንሻው እግዚአብሔር ሊያረግልን የሚችለውን ነገር ስለምናውቅ ሊያረግልን የሚችለውን ነገር እንዳይከለክለን ስለምንፈልግ ነው እንጂ ወደነውና በዚህ መኖር ለኛ መልካም ነው ብለን አምነን አይደለም። ድክመታችንን ተመልከቱት ክርስቲያኖች። እግዚአብሔር እኛን የሚያኖረን ከኛ ሊጠበቅ ከኛ ሊያገኘው የሚችል የሆነ ነገር ያለ ነገር ሆኖ አይደለም። እኛ እግዚአብሔር ጋር ግን ያለነው ከሱ ልንቀበለው የምንችለው ነገር እንዳለ በማወቅ ብቻ ነው እንጂ እኛ ለሱ እናስፈልገዋለን ብለን በማመንም ጭምር አይደለም። ለዛ እኮ ነው በጣም ብዙ ሰው ቤተ ክርስቲያን ውስጥ ከመምጣት ከመግባት ብዙ ጊዜ የሚመላለስ ሰው ሰምታችሁ ከሆነ በመምጣቱ በመግባቱ ውስጥ በጣም በእግሩ ሲመላለስ በልቡ መመላለሱን ያለመደው ሰው በጣም የሆነ ጊዜ ላይ ይዝላል፣ ይደክማል። እና እኔ እውነት ለእግዚአብሔር ምን አረግለታለሁ ይላል። እውነት እንነጋገር ከተባለ እኛ ለእግዚአብሔር ምንም ላናረግለት እንችላለን። የሚገርማችሁ ግን ብዙ ከምናረግለት ነገር በላይ እግዚአብሔር እኛን የሚፈልገው መዝሙረ ዳዊት መዝሙር 76 በቅንፍ 77 ላይ አምላካችን ልዑል እግዚአብሔር ይናገራል። እውነቴን እምላችሁ ታስገቡልኝ ዘንድ የምታመጡት ፍየል የማን ነው ይላል። በሬውስ የማን ነው? በጉስ የማን ነው? የማን ይመስላችኋል ክርስቲያኖች? የመድኃኔዓለም እኮ ነው። ሁሉም ከሱ ተቀብለን መልሰን ለሱ የምንሰጠው ነገር ነው። አንድ በጣም እያስቸገረ ያለው እንደ በሬው እንደ ከብቱ እንደ ዕጣኑ እንደ ጧፉ እንደ ዘቢቡ ተይዞ መጥቶ ገብቶ መቅረት ያቃተው የኛ ሰውነት ብቻ ነው። ስለዚህ እግዚአብሔር ትልቁ ልንሰጠው የምንችለው ስጦታ ለመድኃኔዓለም ምን ላርግለት ብላችሁ የምታስቡ ከሆነ ክርስቲያኖች ራሳችሁን ስጡት። ከዚያ በላይ ምንም የሚፈልገው ነገር የለም። እናንተ ከመጣችሁ ሁሉም ይመጣል። እኛ ስንመጣ በደንብ አድርጎ ይመጣል። ይሄ ባለጸጋ ነው። ስለዚህ መነሻ ታሪኩን አድርገን ያነሳ ነው መጽሐፍ ቅዱስ ተነቦ ተተርጉሞ በሕይወት ደግሞ ሲኖር መጨረሻ ደረጃ ላይ እንዴት እንደሚደርስ ለማስተማር ነው። እየሰማችሁ ነው? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ሲነበብ እንደሰማችሁት አንድ ባለጸጋ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና እንዲህ ብሎ ጠየቀው፣ መምህር ሆይ በሉ የዘላለም ሕይወትን እንዳገኝ ምን ላድርግ? የሚገርም ጥያቄ ነው በነገራችን ላይ። ምክንያቱም ሰውየው ባለጸጋ ነው፣ ብዙ ሀብትና ንብረት ያለው ሰው ነው። እግዚአብሔር ጋር ቀርቦ ክርስቶስን አካል ለአካል ቆሞ እያነጋገረው ሊለምነው የሚችለው ብዙ ልመና ነበር። ለምሳሌ እንደ ባለጸጋነቱ ሀብቴ እንዳይወድቅ ባለጸጋ ሆኜ ለዘላለም መኖር እንድችል ምን ላርግ ብሎ መጠየቅ ይችላል? አይችል? ይችላል። የጎደለውን ከሚጠይቅ ይልቅ ያለውን እንዳያጣ ምን ማድረግ እችላለሁ ብሎ መለመን ይችላል። ይሄ ባለጸጋ ከሀብቱ ውጪ ሌሎች ብዙ ነገሮችን እግዚአብሔር ፊት ቆሞ መለመን ይችላል። አንድ አሳስቦት፣ እንዲሁም የማርቆስ ወንጌል ሲናገር ምን ይላል መሰላችሁ? ሄዶ ሮጦ ተንበርክኮ ክርስቶስ እግር ስር ሆኖ ነው የዘላለም ሕይወትን እንዳገኝ ምን ላርግ ብሎ የጠየቀው። ስለዚህ ለዘላለም ሕይወት ለመውረስ ያለውን ችኩልነትና ያለውን ጉጉነት በተግባሩ እናውቀዋለን። ይሄ ሰው ብዙ ሊለምነው የሚችለው ልመና አለ፣ ብዙ ሊማጸነው የሚችለውም ተማጽኖ አለ። መድኃኔዓለምን ግን የጠየቀው ትልቁ ጥያቄ ቢኖር በምድር ላይ ታኖረኝ ዘንድ የሰጠኸኝ ነገር እንዳለ ሁሉ በምድር እንደሰጠኸኝ በሰማይ ያለውን እንዳላጣ ደግሞ በሰማይ ቦታ እንዳገኝ ምን ላርግ? የብዙዎቻችንን ልመና ከዚህ ባለጸጋ ጋር አነጻጽረን ማየት እንችላለን። ጌታችን ኢየሱስ ክርስቶስ ስለ አንቀጸ ጸሎት ማቴዎስ ወንጌል ላይ ሲያስተምር እንዲህ ብሎ ነበር። ጽድቁን እስኪበሉ
እና መንግስቱን እሹ ሌላው ይጨመርላችኋል። ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ሕይወትን መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ሕይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለውን ነው። ሌላው ነገር ከዚህ በኋላ ሊመጣ የሚችል ነው አለ። ያ ማለት ክርስቲያኖች ስለ ዘላለም ሕይወት ብቻ በመጠየቅ ሂደት ውስጥ ሌሎች የሚያሳስባችሁን ነገር ለእግዚአብሔር አትንገሩት ማለት አይደለም። ይሄ በፍጹም አይደለም። ግን ከሌሎች ነገሮቻችን አስቀድመን መጠየቅ ያለብን የእግዚአብሔርን መንግስቱን ነው። እውነቴን እምላችሁ ለምን የእግዚአብሔር መንግስት ይለመናል መሰላችሁ? ይህ መንግስት ከገቡበት አንደኛ መውጣት የለበትም። እቻውን የምንኖርባት መሬት እንደገባንባት መውጣት እንዳለባት ታውቃላችሁ አይደል? ቅዱስ አግናጤዎስ ምጡዕ ለአንበሳ ምን ይላል መሰላችሁ? የሰው ሞቱ እንዳወላለዱ ነው ይላል። እስኪ የሰው ሞቱ በሉ። እንዳወላለዱ ነው። ሰው ሁሉም በዚች አውደ ምሕረት ውስጥ ያለን የተሰበሰበን በሉ ሆስፒታል የተወለደው አንዳንዱ ሆስፒታል የተወለደ አለ፣ አንዳንዱ መኪና ውስጥ የተወለደ አለ፣ አንዳንዱ ቤቱ የተወለደ አለ፣ አንዳንዱ ሜዳ ላይ የተወለደ አለ። በተለያየ መንገድ ወደዚች ምድር መተናል። በተለያየ መንገድ ወደዚች ምድር እንደመጣ ነው ደግሞ በተለያየ መንገድ እቺን ምድር ተሰናብተናት ምን እናረጋለን? እንሄዳለን፣ እንሞታለን። አንቀርም። እዚች ምድር ላይ መቆየት አንችልም። በዚች ምድር ውስጥ ስንኖር አግኝቶ ማጣት አለበት። የዘላለም ሕይወት ያለበት የሰማያዊውን መንግስት ግን ክርስቶስ እንድንለምን የሚፈልገው ለምን እንደሆነ ታውቃላችሁ? ካገኛችሁት በኋላ ማጣት ስለሌለበት፣ ከሰጣችሁ በኋላ መነጠቅ ስለሌለበት። ስለዚህ ልትነጠቁ ልታጡ የምትችሏቸውን ብዙ ስጋዊ የሆኑ ነገሮችን መጀመሪያ አትለምኑኝ አለ። ሰው በነገራችን ላይ ቢያሳስበው ምን ሊለምን እንደሚችል ታውቃላችሁ? ልብስ፣ እንጀራ፣ መጠለያ። ከዛ የባሰው ልመናዎች በሙሉ ቅንጦት ናቸው። ልብስ፣ መጠለያ፣ ምግብ ነው። ይሄ በጣም ለሰው አስፈላጊ ናቸውም ጭምር የሚባሉት። ክርስቶስ ደግሞ እነዚህንም ነግሮናል። ስሙ ምን እንዳለ? የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ ነገር ግን የሰማይ አባታቸው የሚያስፈልጋቸውን ምግብ ይሰጣቸዋል አለ አምላካችን። ልብ ብላችሁ ሰምታችሁኝ ከሆነ የሰማይ አዕዋፋትን አይዘሩም፣ አያጭዱም፣ አይኮተኩቱም አለ እንጂ አይበሩም አላለም። ምን አያረጉም አላለም? አይበሩም አላለም። ማለት እኔ የሚጠበቅብኝን ለነሱ አደርጋለሁ፣ እነሱም ከኔ እጅ መቀበል የሚችሉትን ነገር እንዲያገኙ ደግሞ የሚጠበቅባቸውን ያደርጋሉ ማለት ነው። የዘላለም ሕይወትን ለመውረስ እግዚአብሔር ይህንን እድል ሰጥቶን እንዲሁ ስለተቀመጥን ብቻ ያወርሰናል ብለን የምናስብ ሰዎች ካለን የማንበር ወፎች ነን ማለት ነው። የተቀመጥንበት ቦታ ላይ ሆነን አፋችንን በመክፈት ብቻ ሊያበላን ይችላል እንደማለት ነው። ለእግዚአብሔር ተስኖት አይደለም ክርስቲያኖች ይህንን ማድረግ። ምንም ሳንሰራ ሁሉን ነገር አሟልቶ መስጠት ይችላል እግዚአብሔር። ድህነታችን ውስጥ ግን የኛ ሱታፌ መታወቅ አለበት። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድን ነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጭ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ በሷ በኩል እግዚአብሔር ደግሞ እኛን ጎበኘ። በሷ በኩል እግዚአብሔር ደግሞ እኛን አየን። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። ስለዚህ የሰማይ አዕዋፋትን ተመልከቱ አለ። የምድርንም እጽዋት ተመልከቱ አለ። ሰው የሚያሳስበው ልብስ አይደለ? ሰሎሞን በጊዜው ለብሶ ካጌጠባቸው አልባሳት በላይ ውብ የሆኑ ነገሮችን አልብሷቸዋል። የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። ስንለምን ለምን መሰላችሁ? እኛ እንኳን የምንለምነው ልመና አባታችሁ ላይ ብለን ስንጸልይ የምንጸልየው ለኛ የዕለት እንጀራን እንዲሰጠን አይደለም። የዕለት እንጀራችንን ምን አርገን ነው የምንለው? ስጠን እኮ ነው የምንለው። ለኛ ብቻ ሳይሆን
ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክህ እንደ ቸርነት አብላው አጠጣው እንላለን። ታዲያ እግዚአብሔር የቤተ ክርስቲያንን ጸሎት እየሰማ የንጹሃኑን የአባት የእናቶቻችንን ጸሎት እየሰማ እነሱንም ይጎበኛል ማለት ነው። ስለዚህ ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። እሱን ከለመናችሁ በኋላ ሌላው ይጨመርላችኋል። ጠይቁኝ አደርግላችኋለሁ አለ። የእኛን ህይወት ስትመለከቱት ግን ተገላቢጦሽ ነው። የእኛ የጸሎት ህይወት ምኑ ይቀድማል መሰላችሁ? ሌላው ይቀድምና ጽድቅና መንግስቱ ሁለተኛው። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች፣ ጣዕመ ክርስትናን እንዲጠፋብን ያደረገው በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያርቀን እያሳሳቀን ያራቀን፣ በደላችን ሲያርቀን እያሳሳቀን ያራቀን ይሄ ባለጸጋ። ስለዚህ የለመነው ልመና ቀላል ልመና አይደለም። መንግስተ ሰማያትን እንድወርስ የዘላለም ሕይወት እንዲኖረኝ ምን ላድርግ አለ። ስለዚህ በዚህ ውስጥ የዘላለም ሕይወት እንዳለው እንደሚያምን ታውቃላችሁ ማለት ነው። ከሞት በኋላ ሕይወት አለ ብሎ ይህ ባለጸጋ ያምናል ማለት ነው። ቀጠለና ክርስቶስ ታዲያ ምን አለው? መልካም ለምን ትለኛለህ? ቸር ለምን ትለኛለህ? ቸሩ አንድ እግዚአብሔር ብቻ ነው አለ። ለምን? ይሄ ባለጸጋ ክርስቶስን መምህር ብሎ አክብሮ የጠራው አባቶቻችን በትርጓሜ ሲያስረዱ አንደኛ መምህር ብቻ ሆኖ ስለተሰማው ነው ይላሉ። የዘላለም ሕይወትን እንዲያገኝ ጠየቀው እንጂ፣ እየሰማችሁ ነው? የዘላለም ሕይወትን እንዲያገኝ ዕውቀትን ጠየቀው እንጂ ከክርስቶስ አውርሰኝ ብሎ አልለመነው። የዘላለም ሕይወትን እንዳገኝ ምን ላርጋለው እንጂ የዘላለም ሕይወትን አውርሰኝ አላለው። ለሱ መምህር ብቻ ስለነበረ ማለት ነው ይላሉ። ክርስቶስ ግን መምህር ብቻ አይደለም፣ አምላክም ፈጣሪም ጭምር ነው። ስለ መንግስተ ሰማያት የሚያስተምር አይደለም፣ መንግስተ ሰማያት ራሱም ጭምር ነው። ለዛ እኮ ነው ክርስቶስ ለሐዋርያቱ ምን አለው መሰላችሁ? መንግስተ ሰማያት በእጆቻችሁ መካከል ናት አለ። እስኪ መንግስተ ሰማያት በሉ። በምኗቻችሁ መካከል ናት? አንደኛ መንግስተ ሰማያት መግባት የሚያስችላችሁ ስራ እጃችሁ ላይ ነው፣ ጽድቁም ኩነኔውም ማለት ነው። መንግስተ ሰማያት ይሄን ያክል እንደ መዳፋችሁ ቅርብ ናት ማለት ነው። መልካም ብትሰሩ የምትወርሷት ከእግዚአብሔር ቸርነት ጋር፣ መልካም ባትሰሩ ግን ፈራጅ ነውና እግዚአብሔር የምታጧት ናትና መንግስተ ሰማያት ምናችሁ ጋር ናት አለ? እጃችሁ ላይ ናት አለ። ሁለተኛው ግን ይላሉ አባቶቻችን መንግስተ ሰማያት በእጆቻችሁ መካከል ናት ማለት መንግስተ ሰማያት ቦታ ብቻ ሳይሆን ክርስቶስ ራሱ። መንግስተ ሰማያት ዘላለማዊ ማረፊያ ናት። ለክርስቲያን ዘላለማዊ ማረፊያው ቦታ ብቻ ሳይሆን አምላኩ ነው። እየሰማችሁ ነው? ምኑ ነው አልኳችሁ? አምላኩ ነው፣ ክርስቶስ ነው። ስለዚህ መንግስተ ሰማያት ከናንተ መካከል ናት። የሚያወርሳችሁ የመንግስተ ሰማያት ጌታ እውነተኛ ዘላለማዊ እረፍታችሁ ከናንተ ጋር ነው አለ። ስለዚህ መንግስተ ሰማያት ለመግባት የምንናፍቀው አንደኛው ለዛ ነው። ይሄ ባለጸጋ ክርስቶስ መምህር ብቻ ስለመሰለው ግን ዕውቀትን ጠየቀው እንጂ ሕይወትን አልለመነው። ከቤተ ክርስቲያን ብዙ ሰው ዕውቀቷን ነው እንጂ ሕይወቷን ያልወሰደ ስንት ሰው አለ መሰላችሁ? ዕውቀቱን ቀድተነዋል፣ በደንብ አድርገን ወስደነዋል፣ ጥቅሱን እንናገረዋለን፣ የሚያስፈልጉትን የአባቶቻችንን ትርጓሜያት እንመሰክራለን፣ እንዲህ ብለው አስተማሩ እንላለን። አባቶቻችን የጠቀሱትና ያስተማሩትን የትርጓሜ ሕይወት ግን መኖር የከበደን ሰዎች ነን እኛ። ይህ አይነቱን ሰዎች ነን እኛ፣ በጣም ደካማ የሆንን ማለት ነው። ዕውቀቱን ይዘነው ሕይወቱ ግን የጎደለን ማለት ነው።